ስለዚህ የምንወደውና የምናከብረው ጥሩ ነገር የምንመኝለት ልዑል ምናልባት ፈጣሪ ካለ ኤልሳና ልዑል አንድ ላይ እንዲሁ ይሆናሉ የሚባል ጥርጥር አለ። እንግዲህ በራሱ ይፋ ሲያወጣው ኢንሻአላህ እናያለን። ስለዚህ አሁን ደግሞ ልዑልና ኤልሳ ያው እንደምታውቁት ኤልሳ በልዑል ላይ ብዙ አይነት ክፋት ሰርታለች። በታመመ ሰዓት በደል በደረሰበት ሰዓት ነው ኤልሳ ጥላው የሄደችው የነበረው። እሷም ደግሞ ጥላ የሄደችው አባቷ ለማዳን ነበረ። አባቷ ለማዳን፣ ወንድሞቿ ለማዳን፣ ንብረቶቿን ልታስመልስ ነበረ። ግን ያ ነገር አልሆነም። እንደምታውቁት ከአቶ ኤፍሬም ጋር ተጋብታ ተዋልዳ ነው እየኖረች የነበረው። በመጨረሻም አቶ ኤፍሬም አውጥቶ ነው የጣላት። ቪዲዮ እንድትቀረጽ ማንኛውም ወንድ እንዲጫወትባት ነው ያደረገው የነበረው። ልዑል ደግሞ ያ ነገር በጣም አሳስቦትም አስቆጥቶትም ነበር። ለምን በሴት ልጅ ላይ በዚህ ልክ ግፍ ይሰራል? አባቷን ላይ ግፍ ሰርቶ ገና እሷ ላይ ግፍ ለምን ይሰራል? ምክንያቱም በዛ ሰዓት ኤፍሬም አታሎ ነው ቤቱ ያገባት ነበረው። እኔ እወድሻለሁ፣ አብረሽኝ መኖር ትችያለሽ እና ቢያንስ ሴት ልጅ ናት። በሴት ልጅ ላይ እንደዚህ አይነት ህይወት እንዴት ይጫወታሉ? ለምን እንደ ሰው አያስቡም? ለምን እንደ ሰው ሰውን አያከብሩም ብሎ ነው ልዑል በዛ ሰዓት ግጭት ውስጥ የገባው ነበረው። ሁለተኛ ደግሞ ከነ ልጇ ምግብ እንዳትበላ፣ እንድትጎዳ፣ ብዙ አይነት ጉዳት እንዲደርስባትና ችግር ውስጥ እንድትወድቅ ያደረጋት ነበረው። ከተጫወተባት በኋላ እንደፈለገ ከሆነ በኋላ በዛ ሰዓት የምታስታውሱ ከሆነ ብዙ የእሱ ጋርዶች የተባሉ ልዑል ላይ መጥተው ብዙ ነገር እንዳደረጉ ታውቃላችሁ። ልዑልን ለማጥቃት ይፈልጉ ነበር። ግን ልዑልን በምንም ሁኔታ እነሱ አያጠቁትም። ለምን ብትሉኝ ልዑል ምን ጊዜ ቢሆን ፈጣሪ ይጠብቀዋል። ነገር ግን ልዑል በዛ ሰዓት ልቡ በጣም ተሰብሮ ነበር። እስካሁን በኤልሳ ላይ የደረሰበት ጉዳት ምንም ለውጥ ያመጣ ነገር የለም። ግን ያ ሁሉ ረስቶ ትላንት አብሮ የበሉት አብሮ የጠጡት በችግሩ ላይ ደርሳለታለች። በተለይ ሰው ልጅ በችግራችሁ ላይ ከደረሰ በኋላ በችግራችሁ ላይ የሚደርስላችሁ ሰው ከጎናችሁ የሆነ ሰው መቼም አትረሱትም አይደል? ሁሌ ታስታውሱታላችሁ። ካደረገባችሁ የበለጠ አንድ ቀን ጥሩ ነገር ያደረገላችሁ ነው የሚበልጠው። ለምን ምንም ቢሆን የሰው ልጅ ጥሩ ያደረገንን መርሳት የለብንም። አንድ ቀን መጥፎ ካደረገ ያ መጥፎ ነገር ይዘን መጓዝም አግባብ አይደለም እና ልዑል የፈለገው ደግሞ ልዑልን ከዚህ በፊት በችግሩ ላይ ስለደረሰችለት ኤልሳ ምንም ነገር ልትሆንም ምንም ትጎዳም አልፈለገም ነበር። አሁንም ቢሆን አይፈልግም። ያ ነገር መሰለኝ። ያው በዛ ሰዓትም የእሷ ጥሩነት ብዙ ጊዜ ያወራ ነበር። እናቴ ናት፣ ከወለደችኝ እናት ባትሻልም በቃ እናት ናት። በአመመው ሰዓትም ተንከባክበው ነበር፣ ብዙ ነገር አድርጋላት ነበር። እና ያ ነገር አሸንፎት ይሆን? እስኪ መጨረሻው እናየዋለን። ምን ላይ እንደሚደርሱ ምን እንደሚሆኑ እናያለን። ግን በድብቅ እንደሚገናኙ ነው የተሰማው። ብቻ እኔ ነው ብዬ ምንም ነገር ለመናገር አልፈልግም። እኔም ፈልገው እነሱ አንድ ላይ ሆነው ተጋብተው ተዋልደው። ምክንያቱም የተዋደደ ሰው እኮ ምንም ነገር አይገድበውም አይደል? ኤልሳ የአባቷን ንብረት ለማስመለስ ብላ ገብታ ነው እንጂ ልዑልን ክዳው ኤፍሬም ለማግባት ብላ አልነበረም። ግን ገንዘብ አታለዋታል፣ ብቻ የሆነ ነገር አድርገዋታል። ከራሷ ጋር አልነበረም። የልዑል እናት መራሷ ብላለች። ኤልሳ ከራሷ ጋር አይደለችም። የሆነ ነገር አስነክተዋታል። እንደምንም አድርገን ጸበል መውሰድ አለብን፣ እቺ ልጅ መዳን አለባት ብላ ብዙ ነገር ተናግራ ነበር የምታስታውሱ ከሆነ። እና እውነትም ኤልሳ ጤነኛ ብትሆን ኖሮ በዛ ሰዓት ልዑልን እንደዛ አታደርገው ነበር። እንኳን ለአባቷ እኮ ነው ተወኝ፣ እኔ ከአንተ ምንም ነገር አልፈልግም፣ በቃ ከሁላችሁም አቶ ኤፍሬም ይሻለኛል፣ የልጅ አባት ነው፣ ምንም ቢሆን የልጅ አባት ነው ብላ ነው የተናገረችው የነበረው። ግን በመጨረሻ ተጥላ የት እንደተገኘች ልዑል ደርሶላት ነው ካለችበት ጭንቅና የወጣችው የነበረው ልጇ ተቀምታ። ግን በመጨረሻ ነው ከአባቷ ጋር አስታርቆ ቦታ ድርሶ
ያስቀመጣቸው ነበረው። እንደምታውቁት እሷም ከእህቷ ጋር በአሁኑ ሰዓት ጥሩ አይነት እየሰራች ነው፣ ዩቲዩብም እየሰራች ነው። ግን ቢሆንም በዛ ሰዓት አባቷን ከልዑል ጋር መልሶ ሊታረቁ አንድ ላይ ሊሆኑ ነው የሚፈልገው ነበረው። ግን ልዑል አሻፈረኝ ነው ያለው። በጣም ነው ቅስሙ የተሰበረው። ያ ሁሉ ልቤ ሰብራው ክዳኝ ሂዳ እንዴት ዛሬ ያንተን ለአንተ ውለታ ዋልኩልህ አላለውም። እንዴት እንደዚህ ነገር ታስባለህ? በነገራችን ላይ የልዑል እናትም እኮ ኤልሳና ልዑል አንድ ላይ ሊሆኑ ነው የምትፈልገው። ለምን? ኤልሳን በጣም ነው የምትወዳት፣ በጣም ነው የምታከብራት። ይወዷታል እኮ በጣም ይወዷታል። ልዑልም እኮ ጥላች የለበትም። ያው በዛ ሰዓት ለምን አልነገረችኝም? ለምን እኔ ትታኝ ሄደች? በታመምኩኝ ሰዓት፣ በታገትኩኝ ሰዓት፣ እናቴ ታማ ሐኪም ቤት በገባች ሰዓት እናቴ እንዴት የምታልጠይቃቻትም? እኔ ስታገትኩኝ ተብሎ እንዴት እሷ ትታ ሄደች? ስትሄድስ ጊዜ ለምን አልነገረችኝም? ለምን በደብዳቤ የምነገር ሰው ነኝ ወይ ብሎ በዛ ነው በጣም ቅስሙ የተሰበረው እንጂ ልዑል የኤልሳ ጥላቸው እኮ የለበትም። አሁንም ቢሆን እኮ ይወዳታል። አሁንም ቢሆን ቦታ አለው። ግን አንዳንዴ የሆነ አልሸነፍ የሚባል በጣም የምትወዱ ሰው ደግሞ በትንሽ ነገር ይከፋቸዋል። በትልቅ ነገር አይደለም፣ በትንሽ ነገር ይከፋችሁና ልባችሁ ይሰበራል። እንደዛ የሚያደርግ ሰው ደግሞ ስለጠላችሁ ለእናንተ ክፉ ነገር ስላሰብ አይደለም፣ በቃ ስለሚወዳችሁ ነው። ከልቡ ስለሚወዳችሁ በትንሽ ነገር ያስከፋዋል። ስለዚህ እኛ የምንፈልገው እርግጠኛ ነኝ ብዙ ተከታታዮች ይሄ ነገር እንደምትሉት ልዑል የምትከታተሉ የኔን ቤተሰቦች ይሄ ነገር እንደምትፈልጉ እርግጠኛ ነኝ። ሙሉ በሙሉ 100% እርግጠኛ ነኝ ብዬ ባልናገርም፣ ግን ኤልሳና ልዑል አንድ ላይ ቢሆኑ እኛ ሁላችንም የምንፈልገው ሁላችንም የምንወደው ነገር ነው። ስለዚህ አንድ ላይ ቢሆኑ ደስ ይላል። ያው አንዳንድ መረጃዎች ናቸው በድብቅ ይገናኛሉ። አሁን ኤልሳ እንደምታውቀው ከእህቷ ጋር ነው የምትኖረው እና እህቷ በሌለች ሰዓት ከልዑል ጋር እንደሚገናኙ ያለውን መረጃ እንትን ሊሉ ነው እንጂ እንግዲህ ሌላ ነገር እንዳታስቡ። እና አንድ ላይ ቢሆኑልን ተጋብተው ቢኖሩ ደስ ይለናል። ምክንያቱም በቃ ያ ልጅ ተፈጠረ፣ የኤፍሬም ልጅ ነው። እሱም ኤፍሬም ወስዶታል፣ ከእሷ ጋር የለም። ሁለታቸው በጣም የሚዋደዱ ነበር። አንድ ላይ ቢሆኑ የሁሉም ሰው ደስታ ነበር። እና እንግዲህ መጨረሻው ምን ላይ እንደሚፈጠር እኔ ልዑልን አግብቶ ትዳር ውስጥ ገብቶ ሳላየው መቼም ከኤልሳ ጋር ይለያያሉ የሚል ሀሳብም ግምትም የለኝም። ለምን? የሚዋደድ ሰው ምንም ነገር እኮ አይገድበውም። ልጅ እኮ የፈጣሪ ስጦታ ነው፣ የአላህ ስጦታ ነው። እና ምን ጊዜ ቢሆን ያ ልጅ ልዑልና ኤልሳ አንድ ላይ እንዳይሆኑ ይገድባቸዋል፣ ያግታቸዋል የሚል ግምት የለኝም። በቃ ልጁ አባቱም ያሳድገው፣ ኤልሳም ታሳድገው፣ ልዑልም ያሳድገው፣ አባትም አላት አባቷም ያሳድገው። ይሄ ሲምፕል የሆነ ነገር ነው። እና ለማንኛውም እኛ ሁላችንም ከኤልሳ ላይ ግን ልዑል መቼም ቢሆን መቼም እኔ ከእሷ ጋር አንድ ላይ አልሆንም። እኔ እንደውም በዛ ሰዓት እናቱ በቃ አንድ ላይ መሆን አለባችሁ፣ ይሄ ነገራቶች በሙሉ ተውት ምናምን ስተው ጊዜ እኔ ከኤልሳ አንድ ላይ ሆን የምትይኝ ከሆነ ቤት ልሽ ነው የምወጣው፣ ለአይንሽ አታየኝም ብለዋት ነው የመጨረሻ ማስጠንቀቂያ ያሰጣት ነበረው ለእናቱ። ግን አሁንም እኛ ያከብራል፣ ተከታታዮችን ያከብራል። ሰው ልዑል ከሰው ቃል አይወጣም። ያው ተሉ ይበሳጫል እንጂ ልዑል በጣም ጥሩ ልጅ ነው። እና ሁሉም ሰው በቃ በልዑል ላይ አድም አድርጎ ከኤልሳ ጋር አንድ ላይ እንዲሆኑ እንዲጋቡ ብናደርጋቸው ምን ይመስላችኋል? እንደ ሀሳብ ነው ማማከራቸው። ቪዲዮን በስርዓት የምታዳምጡ ልጆች ካላችሁ እስኪ በዚህ ጉዳይ ላይ መልስ ስጡኝ፣ ኮሜንት ላይ አስቀምጡልኝ። ኮሜንት አነባለሁ። ምን ይመስላችኋል? ይህ ነገር አንድ ላይ እንዲሆኑ ሁላችንም ኮሜንት ላይ ሂደን እንደዚህ ነገር ቢሆን ብለን ማለት እያንዳንዱ ኮሜንት እኮ ያነባል ልዑል። ምንም ጻፉ ምንም እያንዳንዱ ነገር ስለሚያይ በዚህ ጉዳይ ላይ ለልዑልን መልስ ብንሰጠው፣ ብንጠይቀው፣ ብናወራው ምን ይመስላችኋል? እናቱን እንደምትስማማ እርግጠኛ ነኝ። ምንም የሚያግታት ነገር የለም። ምክንያቱም እሷ ፍላጎቷ
ኤልሳና ልዑል አንድ ላይ እንዲሆኑ ነው፣ አንድ ላይ ሆኖ እንዲገቡ ነው የምትፈልገው። የኛም ፍላጎት እንዲሆን ምን ይመስላችኋል? ያለፈው ነገር አለፈ። ካለፈው ነገር እኛ ማለፍ የለብንም። ባለው ነገር ተደስተን ባለው ነገር ያለፈው ቂም ትተን ተዋደን ሁሉ ነገር ባለው ባለንበት ወቅት አስተካክለን አንድ ላይ መሆን ነው እንጂ ገና ያለፈው ቂም ይዘን ከተጓዝን ጥሩ አይደለም። እንዲሁ ደግሞ ቂም አይዝም። ሰውን ለመርዳት ሰውን ለማስደሰት ለሰዎችን ጥሩ ነገር ለማዋል ማንኛውም ሰው ቢበድለው ይቅር ባይ ለፈጣሪ ነው ይልና ይቅር ብሎ የሚያስተካክል ልጅ ነው። ይሄ ነገር ይቅር ማይልበት ነገር ማይታረቁበት ነገር ምንም ነገር ያለ አይመስለኝም። እሱ ከማንም አይወጣም። በጊዜው ስለተናደደ ነው። ለሷ አይን ለማየት አልፈልግም፣ እሷን የሚባል ነገር ስሟ ባጠገቤ ሊጠራ አልፈልግም፣ አቤት ልትመጣ አልፈልግም፣ አይኗ ለማየትም አልፈልግም ብለዋል እንጂ ልዑል በጣም ነው የሚያከብራት። አያችን እንኳን በዛ ሰዓት ጫካ ውስጥ ወድቃለች። ሰው አንስቶ ነው ሰው የሚጦራት። ልጇ ተነጥቃለች፣ ራስነት ተጎታለች ሲባል ጊዜ እንዴት በሮ እንደሄደ አያችሁ። ውዴታዋ እኮ አለ፣ ይወዳታል እኮ በጣም ይወዳታል፣ በጣም ይሳሳላታል። ግን አንዳንዴ እልህ የሚባል ነገር የሚዋደድ ሰው ለምን እልህ ውስጥ እንደሚገባ ነው ያላቅም። ሰው ቢሆን እኮ አሁን ቢሆን ይቅርታ ቢያደርግላት ምንም የምትደራደረው ነገር እኮ የለም። ልዑል ከማንም ሰው ጋር አታወዳደረውም እኮ። ግን እሱ ለምን በዚህ ልክም እልህ ውስጥ እንደገባ አላቅም እንጂ አሁን እሺ ብሎ አንድ ላይ ቢሆኑ እንግዲህ ሁሉ ነገር ፈጣሪ ነው የሚያውቀው፣ የኛ ውሳኔ አይደለም። ነገር ግን አንድ ቀን ነገራቶቹ በሙሉ ተስተካክለው አንድ ላይ ሆኖ የምናይበት ጊዜ ቅርብ ያድርግልን ብለን ሁላችንም ዱዓም ጸሎት ማድረግ አለብን። ሲጀመር የሁላችንም ፍላጎት ነው። የእናቱም ትዕዛዝ ማክበር አለበት። እናቱ ይወዳታል፣ ያከብራታል አይደል? እናቱም በዚህ ጉዳይ ላይ መልስ ሰጥተው አንድ ላይ ቢሆኑ አሁን እሱም አላገባም እሷም አላገባችም። በቃ ያ ነገር አለፈ፣ ሀለስ አለፈ። በሆነ አጋጣሚ ተፈጠረ፣ አለፈ። ቀላል ነገር እኮ ነው። እና አንድ ላይ እንዲሆኑ የሁላችንም ምኞትም የሁላችንም ተስፋ እንደሆነ ነው እኔም ማምነው። ስለዚህ ልዑል እሺ ብሎ ሰምቶ እንዲጋቡ ፍላጎታችን ነው። ስለዚህ እኛ ሁላችንም ልዑልና ኤልሳ ይጋቡ 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 ብለን ኮሜንቱ ፉል ማድረግ አለብን፣ ከላይ ወደ ታች ልዑልና ኤልሳ ይጋቡ፣ ልዑልና ኤልሳ ይጋቡ ብለን ማለት ነው። ከዛ ልዑል ምን መጣብኝ ብሎ ያኔ ለማሰብ ለምን ነው እነዚህ ሰዎች እንደዚህ የሚሉኝ ብሎ ወደ ሀሳብ ውስጥ እንዲገባ ቁጭ ብሎ እንዲያስብበት እንዲያስተውል ያደርገዋል። ምን ይመስላችኋል? ይሄ የኔ ሀሳብ ነው። ሀሳቤ ከተቀበላችሁ ኮሜንት ስራ አስቀምጡ። ወዳችኋለሁ። መልካም ቀን። ሰላም አለይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ እንገናኝ። ባይ ባይ።